ማይረባና አንድ ተራ ሽማግሌ ገበሬ መስሏቸው ወደ ግዛቱ ሰርገው በመግባት ያለምንም ማቅማማት ውሻውን ተክሶ ይገሉበታል። ነገር ግን አንድ የማያውቁት ነገር ቢኖር ይህ የናቁት ሽማግሌ ሰው የቀድሞ የባህር ኃይል አለሙ ተኳሽ መሆኑ ነበር። እናም አሁን የውሻውን በቀል ለመበቀል ኢላማውን በሰለባዎቹ ላይ ያነጣጥራል። በታሪኩ ጅማሮን በታላቋ በሜክሲኮ ከተማ የሚኖር ሚጌል የተባለ ወጣት ከእናቱ ሮዛ ጋር በትንሽዬ ቤታቸው ሲኖር እያስመለከተን ነው። ከዕለታት አንድ ቀን ላይም ሮዛ ምግብ እያዘጋጀች ሳለ ከወንድሟ ካርሎስ ድንገተኛ ጥሪ ይደርሳታል። ካርሎስም ከኃይለኛ ማፊያ ቡድን ከፍተኛ መጠን ያለው ገንዘብ እንደሰረቀና አሁን እነሱ እያሳደዱት መሆናቸውን ይነግራታል። በፍርሃትና በተስፋ መቁረጥ ውስጥም ሆኖ የደበቀላትን ገንዘብ አግኝታ እሷና ሚጌል ከሜክሲኮ እንዲሸሹ እንደነገራት ጥሪው ይቋረጣል። ጥሪው ካለቀ ከጥቂት ደቂቃዎች በኋላ ማፊያው ካርሎስን ይዘዋል። ከመካከላቸውም ጨካኝ የሆነው መሪያቸው ማውሪስ የተባለው ሰው የካርሎስን ስልክ ሲፈትሽ ሮዛን በቅርብ ጊዜ ጥሪዎች ዝርዝር ውስጥ ያገኛታል። ይህ ፍንጭም ሮዛ የሆነ ነገር እንደምታውቅ ለማረጋገጥ በቂ ነበር። በኋላም ያለምንም ማመንታትና ርኅራሄ ካርሎስን ይገሉታል። ይህ በእንዲህ እንዳለ ድንበሩን ተሻግሮ በአሪዞና በኩል ጡረታ የወጣ አንድ የቀድሞ የባህር ኃይል አልሞ ተኳሽ የሆነው ጂም የተሰኘው ሰው ቀኑን በአሜሪካና በሜክሲኮ ድንበር አቅራቢያ በሚገኘው ደረቅ መሬት ላይ ስራውን እየሰራ ሲያሳልፍ እንመለከተዋለን። ስራውም ድንበሩን አቋርጦ የሚያልፍ ሰው ካየ ወዲያውኑ ለድንበር ጠባቂዎች ማሳወቅ ነበር። ከዕለታት አንድ ቀንም አንድ ቡድን በበረሃው መካከል ሲያልፍ አስተዋልና ወዲያውኑ ሪፖርት ያደርጋል። በጉጉት ተገፋፍቶም ከርቀት ከተከታተላቸው በኋላ በጠና የተጎዳ ሰው በረሃው መሀል ጥለው እንዲሄዱ ይመለከታል። ምክንያቱም ከሱ ጋር የነበሩት ሰዎች ሊሸከሙት ባለመቻላቸው እንደ እጣ ፈንታው እንዲሆን ነበር ትተው ሄዱት። ጂምም የሰውየውን ቦታ ለድንበር ጠባቂዎች በሬዲዮ ነግሮ በጸጥታ ወደ ቤቱ ይመለሳል። ጂም በእርሻው ቦታ ላይ ችግሮች እየተደራረቡበት ነው። አንድ የባንክ ተወካይም ወደሱ በመምጣት ያልከፈላቸውን ክፍያዎች በማስታወስ ለ6 ወራት ባለመክፈሉ ንብረቱ በቅርቡ ለጨረታ እንደሚቀርብ ያስጠነቅቀዋል። ጂምም ሚስቱ ለረዥም ጊዜ ታማ ስለነበረ የቁጠባ ገንዘቡን በሙሉ ለሷ ሕክምና ነበር ያዋረው። እናም አሁን ከባድ ዕዳ ውስጥ ስለገባ እሱን ለመክፈል የተቻለውን እየጣረ ነው። አሁን ባንኩ በቶሎ ካልከፈለው ቤቱን እንደሚወርስበት እያስፈራራው ነው። ጂም ግን ጥቂት ስራዎችን ሰርቶ እንደሚመልስላቸው በመናገር ቀን እንዲጨምሩለት ሲማጸን የባንኩ ሰውን በመጨረሻ 90 ቀናት ብቻ አለ፣ ካልሆነ ንብረትን እንወስዳለን በማለት ከቤቱ ይሄዳል። ምንም እንኳን ጂም ከዚያ በኋላ ተጨማሪ ስራ ለመፈለግ ቢወጣም በቅጥር ጽሕፈት ቤቱ ያለው ሰው ለእድሜው ተስማሚ የሆነ ቦታ እንደሌለ ይነግረዋል። ጂም ግን ተስፋ ባለመቁረጥ ጥቂት የቀሩትን እንስሳዎችን ለመሸጥ በማሰብ ወደ አንድ ከብት ገዢ ጋር ይሄዳል። ይሁን እንጂ እዚያም የተሰጠው ዋጋ ተስፋ አስቆራጭ ነበር። እዳውን ለመክፈል ከሚያስፈልገው ትንሽዬ ክፍልፋዩን ብቻ ነበር የሚሸፍንለት። ያለውን ከብት እንዳለ ቢሸጥ እንኳን ችግሩን አይፈታም። በዚህ ተዳክሞና ተስፋ ቆርጦም ቀኑን ለመግፋት በአቅራቢያው በሚገኝ መጠጥ ቤት ያቀናል። መጠጥ በጭንቅላቱ ያለውን ክብደት ያቀልልኛል ብሎ ተስፋ በማድረግ ነበር። የባሩ ባለቤትም እጅግ የተዳከመውን የጂምን መልክ አይታ የእንጀራ ልጅ የሆነችውን ሳራን ጠርታ ጂም ችግር ውስጥ ሊሆን እንደሚችል ትነግራታለች። ሳራ ምንም ሳታመነታ ካጠገቡ ሄዳ በመቀመጥ ማነጋገር ትጀምራለች። ለተወሰነ ጊዜ በጸጥታ ከተነጋገሩ በኋላ ጂም በመጨረሻ በዕዳ ውስጥ እንዳለና ቤቱን ሊያጣ እንደሆነ ይነግራታል። ሌሊቱ እየገፋ ሲሄድም ሌላ መጠጥ ለማዘዝ ሲሞክር ሳራ ታስቆመውና ወደ እርሻ ቤቱ መልሳ ትንሽ እረፍት እንዲወስድ ታደርገዋለች። ይህ በእንዲህ እንዳለ ሮዛና ሚጌል በበረሃው መካከል ከማፊያው ቡድን ሲሸሹ እንመለከታቸዋለን። በማግስቱም በአሜሪካና ሜክሲኮ ድንበር አቅራቢያ ረጅሙ የብረት አጥር ላይ ጠባብ ቀዳዳ አግኝተው ማፊያው እየቀረቧቸው ስለሆነ በዚያ ቀዳዳ ውስጥ ለማለፍ ይወስናሉ። ተመሳሳይ ጊዜ ደግሞ ጂም በአቅራቢያው ነበር። ሁለቱም ድንበሩን ሲያልፉ ይይዛቸዋል። ሮዛን በፍርሃት ተውጣ እባክህን ድንበር ጠባቂ አትጥራብን ብላ መማጸን ትጀምራለች። ምንም እንኳን ጂም ምን ማድረግ እንዳለበት እርግጠኛ ባይሆንም ወደ ድንበር ጠባቂዎቹ እንዲሄዱ ነገራቸውና ወዲያውኑ ቦታቸውን ሪፖርት ለማድረግ ስልኩን ያነሳል። በዚያው ቅጽበትም በማውሪስ የሚመሩ የታጠቁ ሰዎች ቦታው ላይ ደርሰው ሁለቱን አሳልፈው እንዲሰጣቸው ይጠይቁታል። ጂምም ያሉበትን አደጋ ሲረዳ ፈጣን ውሳኔ ወሰነ። እነሱን ለመጠበቅ ሲል ወዲያውኑ የተኩስ ናዳ ሰዎቹ ላይ ከፍትባቸዋል። በዚህ ሂደትም ጂም ከሰዎቹ አንዱን ገድሎ ሮዛንና ሚጌልን ይዞ በፍጥነት በመኪና ከቦታው ይሸሻል። ማውሪስና ሰዎቹን በንዴት አጥሩን አቋርጠው ማሳደዳቸውን ይያዙታል። ይሁን እንጂ ማውሪስ በጂም መኪና ላይ እንደወጣ ጂም በቀላሉ ከመኪናው ላይ አሽቀንጥሮ ይጥለዋል። በኋላም ማውሪስ ጂም ወንድሙን እንደገደለበት ሲያስተውል ቁጣው እጥፍ ድርብ ይሆናል። በዚያው ቅጽበትም ተልዕኮ የተሰረቀውን ገንዘብ መልሶ ማግኘት ሳይሆን የግል በቀል ሆነ። ማውሪስ ሚጌልን ማግኘት ብቻ ሳይሆን የወንድሙን ሞት መበቀል ፈለገ። በሌላ በኩል ደግሞ በሽሽቱ ወቅት ጂም ሮዛ በጥይት መመታቷን ያስተውላል። ክፉኛ ስለቆሰለች እስትንፋሷ እየተቆራረጠና ድምጿ እየተዳከመ እየመጣ ነበር። በቀረቻት ጥንካሬም አንድ ትንሽዬ ማስታወሻና በቺካጎ የሚገኘውን አድራሻ ለጂም ትሰጠዋለች።
የአድራሻው ባለቤትም ዘመዶቿ መሆኑን ገልጻ ሚጌልን እዚያ እንዲወስድ ለመነችው። ማፊያው ልጁን ካገኙ እንደሚገሉበት አስጠንቅቃ ከጥቂት እስትንፋስ በኋላ ህይወቷ ያልፋል። በኋላም ፖሊሶችና አምቡላንስ ወደ ቦታው ደረሱ። ሳራም የተፈጠረውን ነገር አውቃ ሚጌል ሌሊቱን ጣቢያ እንደሚቆይና በማግስቱ ለአሳዳጊ ቤተሰቡ እንደሚሰጥ ለጂም ትነግረዋለች። በማግስቱም ጂም ከውሻው ጃክሰን ጋር ድንበር ማረጋገጫ ጣቢያው አቅራቢያ በመኪና ውስጥ ከእንቅልፉ ይነቃል። በዚህ ጊዜም በአቅራቢያው አንድ መኪና ቆሞ አስተዋለ። ይህም ማፊያው ትላንትና የተጠቀሙበት ተመሳሳይ መኪና ነበር። በተመሳሳይ ጊዜ ደግሞ በመኪና ውስጥ ሮዛ ትታ የሄደችውን ቦርሳ አግኝቶ ሲከፍተው በጥሬ ገንዘብ የተሞላ መሆኑን ይመለከታል። በዚያው ቅጽበትም ደም የተረጨበትን ጨርቅ ሲመለከት ሮዛ አጠገቡ የሞተችበት ትዝታ አይኑ ላይ ያቃጭልበታል። ገንዘቡን ችግሮችን ለመፍታት ስለመጠቀም አላሰበም። ይልቁንም የእሷን የመጨረሻ ምኞትና ሊያጣው የማይገባውን ግዴታ በማስታወስ የመጨረሻ ልመናዋን ለመፈጸም ቆርጦ ይነሳል። መኪናውንም አስነስቶ ሚጌልን ለመገናኘት ወደ ከተማ ተመለሰ። ድንበር ጣቢያም ደርሶ ልጁን ለመጠየቅ ሲሞክር አንድ መኮንን ሚጌል ለዘመዶቹ ተብሎ ለተጠሩ ሰዎች ሊሰጥ እንደሆነና ከዚያ ውጪ ማንም ሊወስደው እንደማይችል ይነግረዋል። በዚህ ጊዜም ጂም በመስኮቱ ሲመለከት ውጪ የቆሙትን ሰዎች ወዲያውኑ አስተዋላቸው። የነበሩትም የማፊያ ሰዎች ነበሩ። ተረጋግቶ መኮንኑን ለጥቂት ደቂቃ ከሚጌል ጋር ብቻውን እንዲያወራ ፍቃድ ሲጠይቀው መኮንኑም ተስማምቶ ወደ ክፍሉ ያስገባዋል። ከዚያም ጂም በፍጥነት አንድ እርምጃ ወሰደ። ልጁን በጸጥታ ወደ ኮሪደሩ መርቶ ትኩረት ሳይስቡ በጎን በር በኩል ወጡ። በአንድ ላይም ወደ ፀሐይ መውጫ በኩል መኪናቸውን አስነስተው ማምለጣቸውን ይያዙታል። በውጪ በኩል ደግሞ ማውሪስ በጸጥታ የመኪና ማቆሚያ ቦታው ላይ ቆሞ የጂም መኪና ከልጁ ጋር በርቀት ሲጠፉ ይመለከታል። በዚህም ፊቱ በቁጣ እሳት ለብሶ በቅጽበት ምን ማድረግ እንዳለበት ወሰነ። ወደ አሜሪካ ድንበር አቋርጦ በመግባት ተከታትሏቸው ሁለቱንም መግደል። በኋላም ጂም አሪዞና ተመልሶ መኪናውን እርሻ ላይ ካቆመ በኋላ ጥቂት ልብሶችን፣ መሳሪያዎችንና የቀረውን ገንዘብ ሰብስቦ ለመሄድ ይዘጋጃል። ይሁን እንጂ ወደ መኪናው ሲመለስ ሚጌል እያመለጠ መሆኑን ተገነዘበ። በተመሳሳይ ጊዜ ደግሞ ማውሪስና ሰዎቹም ድንበሩን በህገወጥ መንገድ ማቋረጥ ጀመሩ። እነሱን ያያቸው የድንበር መኮንንም ሰዎቹ የማፊያ ተላላኪ መሆናቸውን ወዲያውኑ ተገንዝቦ እነሱን ከማስቆም አመነት ለህይወቱም ፈርቶም ያለምንም ተቃውሞ እንዲያልፉ ፈቀደ። እንደ እድል ሆኖም ጂም ሚጌልን ከእርሻው ብዙም ሳይርቅ ካገኘው በኋላ እነዚያ ሰዎች ከያዙት ያለ ርኅራኄ እንደሚገሉት አስጠነቀቀው። አብረው ወደ ቺካጎ ጉዟቸውንም ይጀምራሉ። በመንገዳቸው ላይም ጂም ወደ ቺካጎ እየወሰደው እንደሆነ ለሚጌል ቢነግረውም ይሁን እንጂ ልጁ ግን ምንም ምላሽ እየሰጠው አልነበረም። በዚህም ጂም ሚጌል ዲዳ መሆኑን ይረዳል። ይህ በእንዲህ እንዳለ ማውሪስ ወደ አሜሪካ ከገባ በኋላ በቀጥታ ወደ ጂም ቤት በማምራት ቤቱን ሰብሮ ገብቶ ፍለጋ ያደርጋል። በዚህም በርካታ የክሬዲት ካርድ ደረሰኞችንና የድሮ ጦረኛ ባጁን ያገኛል። ይህ ግኝትም ማወቅ ያለበትን ሁሉ ገለጠለት። ጂም ተራ የእርሻ ሰራተኛ ሳይሆን የሰለጠነ ወታደር መሆኑንና ይህም እጅግ አደገኛ ተቃዋሚ እንደሚያደርገው ይገነዘባል። ባጁንም ኪሱ ውስጥ ከቶ ሰዎቹን ቤቱን እንዲያቃጥሉ ያዛቸዋል። ከጥቂት ደቂቃዎች በኋላም ንብረቱ እንዳለ በእሳት ነበልባል ይዋጣል። በሌላ በኩል ደግሞ ጂም ነዳጅ ለመሙላት ጋዝ ማደያ ላይ ቆሞ ወደ ቺካጎ ለመጓዝ የሚረዳውን የወረቀት ካርታ ይገዛል። ማውሪስ ግን የክሬዲት ካርድ ደረሰኞችን በመጠቀም በአሜሪካ ውስጥ ከሚሰሩ የማፊያ አባላት ጋር መገናኘት ጀምሮ ነበር። በኋላም ጂም ሳራን ደውሎ ሲገናኛት እርሻው በማፊያ አባላት መውደሙን ይሰማል። በዚህም ተናዶ ብቻውን መኪና ውስጥ እያጉረመረመ ሳለ ሚጌል ድምፁን ቀስ አድርጎ ምላሽ ይሰጠዋል። ይህን የሰማው ጂምም ተገረመ። ልጁም ዲዳ እንዳልሆነና እስከዛሬ ድረስም ያወራውን ነገር እንዳለ እንደተረዳው ይገነዘባል። ከንግግሩም ሚጌል እዚህ መሆን እንደማይፈልግ ተረድቶ ጂም ለሱ የተሻለውን እየሰራ እንደሆነና ወደ ቤተሰቡ እየወሰደው እንደሆነ ይገልጽለታል። ሆኖም ግን ጂም ቀደም ሲል በጋዝ ማደያ የከፈለው የክሬዲት ካርድ ክፍያ ያለበትን ቦታ ያጋልጥበታል። ማውሪስም በደቂቃዎች ውስጥ መረጃው ደረሰውና ከሰዎቹ ጋር ወደዚያ በፍጥነት ያመራል። ቦታው ሲደርሱም ማውሪስ በእርጋታ ወደ ውስጥ ገባና ገንዘብ ተቀባዩን ጂም የት እንደሄደ ይጠይቃታል። እሷ ምንም እንደማታውቅ በመግለጽ ልትረዳው ስታመነታ ማውሪስ ያለምንም ማመንታት ሽጉጡን መዞ ግንባሯን በትኖ ይገላታል። የጋዝ ማደያው የደህንነት ካሜራዎችን ከመረመረ በኋላም ማውሪስ ጂም ወደ ምስራቅ እየተጓዘ መሆኑን ደረሰ። በሌላ በኩል ደግሞ ጂም በጉዞ ላይ ሳሉ እንደ ድንገት መኪናው ተበላሽና በአቅራቢያው ወዳለ ገራዥ ይወስደዋል። መካኒኩ ግን ብልሽቱ ዛሬ ተሰርቶ የማያልቅ እንደሆነ በትህትና ሲገልጽ ጂምም ሌላ የሄደበት ስፍራ ስለሌለው ሚጌልን በአቅራቢያው ወዳለ ትንሽዬ ምግብ ቤት ይወስደዋል። በዚያም ለመጀመሪያ ጊዜ ረጋ ባለ መንፈስ መነጋገር ይጀምራሉ። ጂምም እነዚያ ሰዎች ለምን እያሳደዱ እንደሆነ ጠየቀው። ሚጌልም መልሶ አጎቱ ከማፊዎቹ ጋር ችግር ውስጥ እንደገባና በሱ ምክንያት እነሱ እየታደኑ መሆናቸውን ገለጸ። ጂምም አባቱ ማን እንደሆነ ሲጠይቀው ሚጌል ከመወለዱ በፊት እንደሞተ መለሰለት። በዚያ ምሽትም ሌላ ማደሪያ ማግኘት ስላልቻሉ የጂም መኪና ውስጥ ተኝተው ያነጋሉ። በማግስቱም ጂም ከእንቅልፉ ሲነቃ ሚጌልና ጃክሰን ቦታው ላይ እንደሌሉ አወቀ። የድንጋጤ ስሜት ወሮትን መርበትበት ሲጀምር ሚጌል በአቅራቢያው ከሚገኝ ሱቅ ዕቃ ሸምቶ ሲመለስ ያየዋል።
በኋላም ጂም መኪናው ሲስተካከል ጉዟቸውን ይቀጥላሉ። መንገዳቸውን ቀደም ሲል በገዛው ካርታ ላይ የተመሰረተ ነበር። በሌላ በኩል ደግሞ ማውሪስና ሰዎቹ ጂም የመኪና ጥገና ሂሳብ ሲከፍል በክሬዲት ካርዱ ላይ መረጃ ደርሷቸው በፍጥነት ወደዛ አቅጣጫ መገስገስ ይጀምራሉ። መንገድ ላይም ጂም በወጣትነቱ ወደ ቺካጎ ስለነበረው ጉዞ እያወራና እያጫወተው በሁለቱም መካከል ይበልጥ ቅርርብ እየጠነከረ ይመጣል። በዚህ መሃል ግን የነበራቸው ንግግር እንደ ድንገት በአንድ ትራፊክ ፖሊስ አማካኝነት ይቋረጣል። መኮንኑ ወደ ጂም ቀርቦ መታወቂያ ሲጠይቀው ጂምም ተረጋግቶ መታወቂያውን ከሰጠው በኋላ በህጋዊ መንገድ የተመዘገበ መሳሪያ እንደያዘና ማስረጃውን ማሳየት እንደሚችል ይገልጻል። ኦፊሰሩ ግን ተጠራጣሪ በመምሰል መሳሪያው መመርመር እንዳለበት በመጥቀስ ጂምን ለይቶ ወደ ፓትሮል መኪና ውስጥ ያስገባዋል። እስከዚህ ጊዜ ድረስ ግን ጂም ምንም አይነት ምላሽ እየሰጠው አልነበርም። በኋላ ግን ጂም መኮንኑ በስልክ ለረዥም ሰዓት ሲያወራ አስተዋለ። ይህም የተለመደ የትራፊክ ማቆሚያ ቦታ እንዳልሆነም ግልጽ ነው። ጂምም ሰውየው ጊዜውን እየገደለበት እንደሆነና ምናልባትም ከማፊያው ጋር የተቀናጀ እንደሆነ በመገመት በቀጥታ ወደ ኦፊሰሩ ጋር በመሄድ ባጅህን ለመክዳት ስንት ተከፈለ ብሎ ይጠይቋል። መኮንኑም ቀልጠፍ ብሎ ሽጉጡን ሊመዝ ሲል ጃክሰን ከመኪናው ዘሎ በመውጣት ያስጥለዋል። ከዚህ በኋላም በሁለቱም መካከል ፍልሚያ ይጀምራል። ጂምም ካለው ልምድ የተነሳ ምንም ሳያመነታ መኮንኑ ራሱን እስኪስት ድረስ ደብድቦ የማፊያው ቡድን ሳይደርስ ወደ መኪናው ሮጦ በመግባት ከአካባቢው ይሸሻል። ከጥቂት ጊዜ በኋላ ማውሪስና ሰዎቹ ወደ ስፍራው ደረሱ። ኦፊሰሩም ራሱን ከሳተበት ሲነቃ ጂም የት እንደሄደ እየጠየቁ ማስጨነቅ ይጀምራሉ። ይሁን እንጂ ኦፊሰሩ ምንም መልስ መስጠት አልቻለም። በዚህ የተበሳጨው ማውሪስም ያለ ማንገራገር እሱንም ግንባሩን ብሎ ይገለዋል። ከግድያው በኋላም አካባቢው ላይ ዞር ዞር ሲል የጂምን የመንገድ ካርታ ያገኙታል። በተመሳሳይ ጊዜ ደግሞ ከርቀት ጂምና ሚጌል የተፈጸመውን ነገር ሁሉ እየተመለከቱ ነበሩ። በኋላም ጂም ሽጉጥ ለመግዛት ወደ መደብር ይሄዳል። ለሳራም ደውሎ ቀደም ሲል በጥይት የመታው ሰው የማውሪስ ወንድም መሆኑን አወቀ። ሳራም ልጁን ለፖሊስ እንዲመልስ ስታሳስበው ጂም ካለው ውጥረት አንጻር እያዘነም ቢሆን ያንን ለማድረግ ተስማማ። አመሻሽ ላይም እሱና ሚጌል እረፍት ለማድረግ ወደ አንድ ትንሽዬ ሞቴል ይገባሉ። ምሽት ላይም የበለጠ ተነጋግረው እርስ በርሳቸው ይበልጥ መግባባት ጀመሩ። ከጥቂት ሰዓታት በኋላም ጂም ከእንቅልፉ ነቅቶ ጃክሰንን ወደ ውጭ አየር እንዲያገኝ ይወስደዋል። በሚገርም መልኩ ግን በዚያው ሰዓት ማውሪስና ሰዎቹ በአቅራቢያው መሆናቸውን አስተዋለ። ከዚያም በፍጥነት ወደ ክፍሉ ተመለሰና ሚጌልን በጸጥታ ቀሰቀሰው። ትኩረት ለመሳብ በማሰብም የውሸት ዝርፊያ ሪፖርት ለማድረግ ለፖሊስ ይደውላል። ልጁንም በመስኮት በኩል እንዲወጣ ካደረገው በኋላ በጨለማ ወደ አቅራቢያ ወደሚገኝ ቁጥቋጦ ውስጥ ይገባሉ። ከጥቂት ደቂቃዎች በኋላ ማፊያው ሞቴሉን ሰብሮ ይገባል። ይሁን እንጂ ውስጡ ባዶ ነበር። ማውሪስም በቁጣ እየጮኸ ጂምን እንደሚያገኘውና እንደሚገለው ይዝታል። ጂምም ጃክሰንን ከቤቱ ለማምጣት ሲል ሚጌልን በመኪና ውስጥ እንዲጠብቅ ነግሮት ይሄዳል። ይሁን እንጂ ጃክሰንን ለማምጣት ዘግይቶ ነበር። ታማኙ ጃክሰን ባለቤቱን ለመጠበቅ ማውሪስን ፊት ለፊት እየተጋፈጠው ነበር። ማውሪስ ግን እንደተለመደው ያለምንም ማቅማማት ሽጉጡን መዞ ይገለዋል። የተኩሱ ድምፅም በሌሊቱ አስተጋባ። የተፈጸመውን ግድያ ያየው ጂምን ባለበት ደርቆ ቀረ። በማግስቱም ጂምና ሚጌል ውሻውን በሞቴሉ አቅራቢያ በሚገኝ ባዶ መሬት ውስጥ ቀበሩት። ቦታውንም በጥቂት ድንጋዮች ምልክት አደረጉበት። በኋላም ሚጌል በመኪና ውስጥ ያለውን ገንዘብ አይቶ ጂም የሚረዳው ለገንዘብ ብቻ እንደሆነ በማሰብ ይወቅሰው ጀመር። ምንም እንኳን ጂም ለገንዘብ እንዳልሆነ ሊያስረዳው ቢሞክርም ሚጌል ግን ተናዶ ጥሎት ይሄዳል። ይሁን እንጂ ብዙም ሳይቆይ ተመልሰው ሁለቱም ይቅርታ ተጠያይቀው ጉዟቸውን ይቀጥላሉ። ብዙም ሳይቆይ በአንድ ትንሽዬ ቤተ ክርስቲያን ቆሙ። ሚጌልም ለእናቱ ነፍስ ጸሎት ለማድረግ ወደ መሰዊያው ፊት ለፊት ተንበረከከ። ጂምም ከኋላው በጸጥታ ቆሞ ነበር። ከጸሎቱ በኋላም ጂም ለሳራ ደውሎ የተፈጠረውን ነገር እንዳለ ነገራት። እሷም ነገሮች በጣም አደገኛ የሆኑ በመሆናቸው ሚጌልን ለፖሊስ እንዲያስረክብ ለመነችው። ነገር ግን ጂም ሀሳቡን ለውጦ ይህን እንደማያደርግ መለሰላት። ለሮዛ የገባውን ቃል በምንም ዋጋ ቢሆን ለመጠበቅ ወደ ቺካጎ እያመራ መሆኑንና ልጁን በሰላም ለዘመዶቹ እንደሚያስረክብ ለሳራ ገለጸ። በኋላም ጂምና ሚጌል ወደ ቺካጎ ጉዟቸውን ሲቀጥሉ ማውሪስና ሰዎቹ ቦታውን ሊገልጽ የሚችል ማንኛውንም ፍንጭ መፈለግ ይቀጥላሉ። በመጨረሻም በመኪናቸው ውስጥ የጂምን ካርታ ሲመለከቱ በካርታው ላይ ቺካጎ በቀይ ክብ በመከበቧ መዳረሻቸው መሆኑን አረጋገጡ። ማውሪስም ወዲያውኑ በከተማ ውስጥ ያሉ ማፊያ አባላትን አግኝቶ ጂምና ልጁ ሲደርሱ ዝግጁ እንዲሆኑ አዘዛቸው። ከተወሰነ ጊዜ በኋላ ሚጌል ጂም በጠበንጃው ሲለማመድ ተመልክቶ በጉጉት ተቀላቀለው። ጂምም በትክክል እንዴት ማነጣጠርና መተኮስ እንዳለበት ማስተማር ጀመረ። ጠመንጃውን መበታተንና እንደገና መገጣጠሙንም አሳየው። ከልምምዱ በኋላ ሚጌል ለጂም ሲያደግ እነዚያን ሰዎች ለሰሩት እንደሚገድላቸው ነገረው። ጂም ግን አጥብቆ ተመለከተውና ሰውን መግደል የሚያስደስት ወይንም ክብር የሚያስገኝ ነገር አይደለም በማለት እናቱ የተሻለ ሕይወት እንዲኖር ስትል ሕይወቷን እንደሰዋች አስታወሰው። በዚያች ሌሊትም ጂምና ሚጌል በአንድ ያረጀ መተላለፊያ
ድልድይ ስር ተጠለሉ። ሙቀት ለማግኘት ሲሉም ትንሽዬ እሳት ይለኩሳሉ። በሚያስገርም መልኩም የማፊያውን ገንዘብ የደም ገንዘብ ነው በማለት ሁሉንም እሳት ውስጥ አስገብተው ያቃጥሉታል። በማግስቱ ጉዞን በመጨረሻ የቺካጎ ዳርቻ ደረሱ። በአውራ ጎዳናው እየነዱ ሳለም ጂም ሁለት አጠራጣሪ ሰዎች ከላይ ከድልድዩ መተላለፊያ ላይ ሆነው ሲመለከቷቸው አስተዋለ። አደጋውንም ወዲያውኑ በመገንዘብ ሚጌልን ለመጠበቅ ሲል ከዋናው መንገድ ወጥቶ ወደ ገጠሩ አውራ ጎዳና ይገሰግስ ጀመር። ይህም አሳዳጃቸው ከከተማ ለማራቅ ተስፋ በማድረግ ነበር። በተመሳሳይ መልኩ የማፊያው መኪኖችን በፍጥነት እየቀረቡ መጡ። አንደኛው ተሽከርካሪ አጠገባቸው ሲደርስ ጂም በድንገት አቅጣጫ ቀየረና መኪናው ከዛፎቹ ጋር ተጋጭቶ እንዲወድቅ አደረገ። በተመሳሳይ መልኩ ደግሞ የእሱም መኪና ራዲያተር እየተበላሸ መሆኑን ተረዳ። ይሁን እንጂ ራቅና ከፈት ወዳለ ቦታ እስኪደርስ ድረስ ማሽከርከሩን ቀጠለና ከዚያም አንድ ዳር ላይ አቆመው። ወታደራዊ ልምዱንም በመጠቀም ጂም ጠመንጃውን ይዞ ማፊያዎቹን መጠባበቅ ጀመረ። ልክ እንደወጡም ትንፋሹን አረጋግቶ ተኮሰ። ጥይቱም የማውሪስን መኪና ሹፌር በመምታት ከመንገድ አስወጣው። መኪናውን በኃይል ተጋጨ። እንደ እድል ሆኖ ግን ከውስጡ ማውሪስ እና ሁለት ሰዎች ብቻ እየተጎተቱ ወጡ። ከዚያም ከመካከላቸው አንዱ ወደ ጂም አቅጣጫ ተኩስ ማዝነቡን ተያያዘው። ጂምም ሚጌልን ይዞት በአቅራቢያው ወደሚገኝ የተተወ እርሻ ቤት በፍጥነት በማምራት ጂምም ጠመንጃውን ይዞ በተሰነጠቀ መስኮት አጠገብ ኢላማውን አመቻቸ። ለሚጌልም ማንኛው ነገር ከተከሰተብኝ በተቻለ መጠን ሩጥ ብሎ ነገረው። በተሰበረው መስታወት በኩልም ጂም አንደኛው የማፊያ ቡድን ሰው ወደ እሱ ሲቀርብ አስተዋለ። በጠመንጃውም እንደገና አነጣጠርና ቃታውን በመሳብ ሰውየውን በቅጽበት ገደለው። አሁን ላይም ሁለት ጠላቶች ብቻ ስለቀሩ ጂም በፍጥነት እርምጃ ወሰደ። ሚጌል ውስጥ እንዲቆይና ትኩረታቸውን ለመሳብ ወደ ሰማይ እንዲተኩስ ነገረው። የተኩስ ድምጽ ሜዳው ላይ ሲያስተጋባ ጂም በጸጥታ ወደ ህንፃው ጎን ተንቀሳቀሰ። በእቅዱ መሰረትም ትኩረታቸውን መሳቡ ሰርቶ ነበር። ከዚያም ሌላኛው ማፊያ ወደ ክፍት ቦታው ሲመጣ ጂም አነጣጥሮ በጥይት በመምታት ወዲያውኑ ገደለው። አሁን የቀረው መሪው ማውሪስ ብቻ ነው። ከጥቂት ደቂቃ በኋላ ማውሪስ ጎተራውን ሰብሮ ገባና ሚጌልን ይዞ ሽጉጥ በጭንቅላቱ ላይ በመደቀን ጂምን መሳሪያውን እንዲጥል አዘዘው። ጂምም ቀስ ብሎ መሳሪያውን ዝቅ አደረገ። ከዚያም ማውሪስ ሽጉጡን በሚጌል እጅ ላይ ሰጠውና እንደኛ አደገኛና ጀግና ማፊያ ትሆናለህ፣ ዛሬ የመጀመሪያ ሰው ትገላለህ በማለት ጂም ላይ እንዲተኩስ አዘዘው። ሚጌል ግን ጂም ሽጉጥ እንዴት መበታተን እንዳለበት እንዳሳየው በማስታወስ ማውሪስ ሳያስተውል ጥይቶችን በፍጥነት አወጣ። በኋላም ማውሪስ ቃታውን ሲስብ ጥይቱ እንደወጣ ይመለከታል። ወዲያውኑም እንደገና ለመገጣጠም ሞከረም። ይሁን እንጂ የአጭር የመዘናጋት ጊዜ ጂም የሚፈልገው እድል ነበር። ወደፊት ዘሎ ማውሪስንም ያዘው። ከዚያም በሁለቱም መካከል ከባድ ጠብ ተከፈተ። በዚህ ፍልሚያ ወቅትም ሚጌል ሽጉጡን አንስቶ ወደ ማውሪስ አነጣጥሮ ያዘ። ይሁን እንጂ ማውሪስ አላመነም ነበር። ይልቁንም ልጁ ወደ ጂም እንዲተኩስ ይገፋፋውና ያስፈራራው ጀመር። ጂምም በሚጌል አይኖች ውስጥ የሚነደውን ቁጣና ህመም አይቶ አትስማው፣ በዚህ የጸጸት ሸክም መኖር የለብን በማለት ሽጉጡን ዝቅ እንዲያደርግ ይነግረዋል። ነገር ግን ጂም ፈጠን ብሎ ሽጉጡን ከሚጌል በመውሰድ አንድ ጊዜ ተኩሶ ማውሪስን ሆዱ ላይ በመምታት ይጥሏል። ከዚያም ሚጌል ወደ ውጭ እንዲወጣ ነገረው። ጂምም መሳሪያውን እንደገና ሲያነሳ ማውሪስ እየደማና እየደከመ ከኪሱ የሆነ ነገር አወጣ። እሱም ከጂም ቤት የተሰረቀው የባህር ኃይል ባጅ ነበር። ጂምም ባጁን መልሶ ወሰደና የመጨረሻ ምርጫ ይሰጠዋል። ፊት ለፊት ተጋፍጠኝ ወይንም ህይወትን በራስ እጅ ጨርሳት የሚል ነበር። ማውሪስም ውሳኔውን ወስኖ ሽጉጡን ወደ ራሱ አዞረ። አንድ የተኩስ ድምጽ በጸጥታማው የገጠራማ ክፍል አስተጋባ። ከዚህ ሁሉ መከራ በኋላም ጂምና ሚጌል ጉዟቸውን ቀጠሉ። ብዙም ሳይቆይ በሮዛ ማስታወሻ ላይ የተጻፈውን አድራሻ አግኝተው ሚጌል በሩን አንኳኳ። ሲከፍትም አክስቱና አያቱ ፊት ለፊቱ ቆመው ነበር። ሚጌልም ጂምን ለመሰናበት ዞሮ ሲመለከት ጂም በጸጥታ ተሰወረ። የቆሰለውን ጎኑንም ይዞ ወደ አውቶቡስ ገባ። በመስኮቱ አጠገብም ተቀምጦ አይኖቹን ጨፍኖ በቀስታ ተነፈሰ። ትግሉ ቃሉና ከኋላው የነበረው ረጅም መንገድ አሁን ያበቃ ይመስላል። በስተመጨረሻም አውቶቡሱ ወደፊት ሲሄድና ጂምም ተልእኮውን በተሳካ ሁኔታ ማጠናቀቁን እያስመለከተን ታሪካችን ይጠናቀቃል።